ተዘጋ ማለት ነው ዘይቱ። ዕጣን ዕጣኑ ጋር አሁን የመጣን ኦርቶዶክስ ለቃልቻም ለወፋም ለደብተራውም የሚያጨሰው ነው ለስላሴ ያጥናለሁ ብላ ምትለው እንዴ መርካቶ ነጭ ዕጣን እስቲ ማንሽ ሉባንጃ ታረጊኒ ሉባንጃ አለች ትንሽዬ እስቲ የስሙኒ የ50 ሳንቲም ስለት አለብኝ ለስላሴ የመድኃኔዓለም ነው በለሽ ከዛችሁ ሴትዮ ላይ ያችም ደግሞ ወፋና ቃልቻ የምታመልከዋም ሴትዮ መታ ደግሞ እስቲ የስሙኒ ቋጥሪልኝ ብላ ትላለች። በድሮ ዘመን ያልኩ አሁን የስሙኒ የለም። እና ያወጣን ለወፋም ለቃልቻ ይታጠናል። ያወጣን ደግሞ ለስላሴ አምጥቼ ለመድኃኔዓለም አጥንለታለሁ ብለህ ትላለህ። ዕጣን በአዲስ ኪዳን እግዚአብሔር አይፈልገውም። ቁርጠን ወቅ ኦኬ። ብሉይ ኪዳንስ ላይ ግን እግዚአብሔር እፈልጋለሁ ብሎ ነበር ዕጣን። አዎ ከምን ስሩልኝ አለ ዕጣኑ። እግዚአብሔር ሙሴን አለው ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ ዛጎል፣ በዛጎል ውስጥ የሚሸትት ሙጫ፣ ጥሩ ዕጣን ውሰድ፣ ሁሉን በመጠን ትክክል ይሁን። በቀማሚ ብልሃት እንደተሰራ በጨው የተቀመመ ቅዱስና ቅዱስ ዕጣን ንጹህና ቅዱስ ዕጣን ይሆናል ይላል። በምንድን ነው የሚቀመመው? በጨው። ከጨው ለምን ጀመርክ? ከላይ ልጀምር እንጂ ጣፋጭ ሽቱ የሚንጠባጠብ ሙጫ በዛጎል ውስጥ የሚሸት ሽቱ በዛጎል ውስጥ የሚገኝ ሽቱ ጥሩም ዕጣን የሁሉም መጠን ትክክል ይሁን፣ አንዱ ከአንዱ እንዳይበልጥ ማለት ነው። አቤት መንፈሳዊ ትርጉሙ አዲስ ኪዳን ላይ ትምህርቱ ከዚህ ስለማይጀምር ነው። ዝም ብዬ ለሃይላይት ነው የምሰጣችሁ። ራሱን የቻለ ትምህርት አለው። የሁሉም መጠን ትክክል ይሁን። ከዛስ በቀማሚ ብልሃት እንደተሰራ በጨው የተቀመመ ይሁን። ጨው በጨው የተቀመመ ይሁን። ስንት? 1 2 3 4 5 1 2 3 4 5 ይሄ ዘይት ነው። ይሄኛውስ? ከእነርሱም ጋር ትወቅጣለህ፣ ታልመውም አለህ። ከዚያም ወስደ አንተን በምንገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሆንላችኋል። እንደርሱ የተሰራ ዕጣን ለእናንተ አታድርጉ፣ በእናንተም ዘንድ ለእግዚአብሔር የተቀደሰ ይሁን። ሊያሸተው እኔ ፈልጎኛል፣ በቃ በጣም ነው ያማረኝ፣ ሚስቴም አርግዛ ይህንን ዕጣን አምሯታል ምናምን ነገር ተብሎ ዕጣን የሚያምራቸው ካለ ማለት ነው። ሊያሸተውም ከቤቱ ቡል ሊያደርግ ማለት ሊያጨስ፣ እንደርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ። እንደዚህ አመሳስሎ የሚሰራውን ግደሉት እያለ ነው።
እንደዚህ አመሳስሎ የሚሰራውን ግደሉት። ነገሩ ሲሬስ ነው ማለት ነው። አሁን አዲስ ኪዳን ላይ ዕጣን አያስፈልግም ብለን ስንላችሁ ኦርቶዶክሳውያን ግቡና እስቲ ለስላሴ እያጠንኩለት ነው ብለን የምትለው ሰውዬ አንተ ከገበያ የገዛውን ሉባንጃ ዛርና ወላይ ያለባቸው ሰዎች ሁሉ ምድረ ገሪባና ቃልቻ የሚያጨሰውን ሁሉ ነው ለመድኃኔዓለም አጨስለታል ብለን የምትለው አዲስ ኪዳን ላይ እስራኤላውያን እንኳን አያጥኑትም በቤታቸው። ዛሬ በኦርቶዶክስ ቤተክርስቲያን ዕጣን ብለው ለስላሴ እናጠናለን ብለው የሚሉት እሱን ዕጣን ለአርሴማ ያጥኑላታል። እሱ ዕጣን ለማይወለተ ጊዮርጊስ፣ ለማርያም፣ ለጊዮርጊስ፣ ለአርሴማ ለምናምን ነገር ማለት ነው። እሱ ዕጣን ራሱ ለቃልቻ፣ ለወፋ፣ ለቦሮንትቻ ለምናምን ነገር ያጥኑለታል። አምስት ዘይቱ ከነዚህ ዕጣኑ ከነዚህ ነው የተሰራው። እንዳታደርጉ አሸታለሁ ብሎ እንደሱ የሚያደርግ ሰው ካለ ከህዝቡ ተለይቶ ይጥፋ፣ ግደሉት እያለ ነው። ዕጣን አመሳስዬ ሰራለሁ ብሎ ያሉትን እርግብ ግቢቱን ብለህ ድፋው እያለው ነው ጌታ። ዘይቱንስ እንደርሱ ያለውን የሚያደርግ ሰው በሌላም ሰው ላይ የሚያፈሰውን ከህዝቡ ተለይቶ ይጥፋ። እስቲ ጌታ እንግዲህ ይታይ ወንድሞች እናቶቼ፣ ለጌታ የተሰራን ዕጣን እስራኤል ውስጥ ለአብርሃም እንኳን አይጨስለትም። ለይስሐቅ ለያዕቆብ የአባቶቻችን እነሱ ድሮ የነበሩ ጻድቃን አይደሉም ወይ ብለው ቢሉ አዎ ጻድቃን ናቸው። ምን ጥርጥር አለ? የአብርሃምና የይስሐቅ የያዕቆብ ጻድቅነት በእግዚአብሔር እኮ የተመሰከረ ነው። ብራዘር የእነሱ ጽድቅ ምን ነካ? ሲጠራ እንኳን እግዚአብሔር እኮ የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው። እነዚህ አባቶች ሕያዋን ናቸው። በላይ በሰማይ በበታች በምድር ብትፈልግ እንደነሱ ጻድቅ የለም። ራሱ እግዚአብሔር በራሱ ጽድቅ ያጸደቃቸው ሰማይ የተቀበላቸው አባቶች ናቸው። ጽድቅ ብለህ ካልክ ደግሞ ስለ ጽድቅ ደግሞ ውዴ ይናገር እንጂ አብርሃም ይናገር እንጂ ይስሐቅ ይናገር እንጂ ያዕቆብ፣ ሌላው ጭጭ ይበል። አልታጠነላቸውም ለነሱ እንኳን። አይ ለነዛ ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ ስሜ በእነሱ አይደል የሚጠራው? እነሱ የኔ ወዳጆች አይደሉ? ለእነሱም አንዳንዴ ጨስ አድርጉላቸው አላለም። የኦርቶዶክስ ዕጣንስ ከየት ነው የሚገዛው? ከየት ነው የሚገዛው? ከመርካቶ ነጭ ዕጣን ይሄ ነው ብራዘር የሚጨሰው እየተዋወቀን። ይህን ማን የሰራው? በቃ ማንም ሰው ገበያ ላይ የሚገዛው ነው። እዚህ ይገዛል፣ እንደዚህ ይጨስላል። ማን የሰራው? ማን እንደሰራው አይታወቅም። ከጫካ ተለቅሞ ሌላ አርተፊሻል ነገር እጅ ገብቶበት ይሆን አይታወቅም። ግን የበረሃ ሙጫ ምናምን ነገር የሚባለው እሱ ነው። እዛ በቃ አዲስ ለመጣውም ቡል ያደርጉለታል፣ ለነበረውም ቡል ያደርጉለታል። ለጠንቋይም ቤት ቡል ይደረጋል፣ ቃልቻም ቤት ቡል ይደረጋል። ማጫጫስ ነው። ብሉይ ኪዳን ላይ ግን አትቀልድም ብራዘር። ተው ስልህ ወንድምዬ ተው። ብሉይ ኪዳን ላይ ግን ለፍጡር አታጥም አይደረግም እኮ ነው። አለባበሱ ፈጽሞ አይገናኝ። አሁን ኦርቶዶክስ እንደምትለው ማለት ነው ፈጽሞ። የብሉይ ኪዳን ካህናት የሚለብሱትን ልብስ ብታይ ትደነግጣለህ። መጽሐፍ ቅዱስን ስለማያውቁ ስለማያነቡ እንጂ ቢያነቡት በምን አይነት ስርዓት እንደተሰራ በእግዚአብሔር ትእዛዝ ነው የተሰራው። እያንዳንዱ ልብሱ ላይ የሚንጠለጠሉ ነገሮች ሁሉ ጭምር መንፈሳዊ ምሳሌነት አላቸው። በልዩ ትእዛዝ የተሰራ ልብስ ነው። በልዩ ትእዛዝ
እና ለእግዚአብሔር አዲስ ኪዳን ላይ አይታጠንም እጠኑልኝ ብሎ ያለበትም ቦታም የለም። እግዚአብሔር እንደዚህ አይነት ስርዓት እና የስርዓት አገልግሎት ብሉይ ኪዳን ላይ ዘግቶት ነው። በቃ ዘግቶት አልኩ፣ ዘግቶት ጨርሶን ነው። ልጁን ላከ። በቃ ልጁን አሁን በአዲስ ኪዳን ቅብአት የሚሰራው ይሄ እንኳን ወጥ ነው። ልክ እንደዚህ ወጥ መሰለኝ፣ ወጥ ነው ቅብአት ነው። ያው ቄሶች የዶሮ ወጥ ነው ይሄኛው። እንትን ሜሮን የሚባላል እንደዚህ የሚያማስሉት ልክ እንደዚህ ነው ሜሮን የሚባለው። እንኳን ወጥ ነች። ያ ወጣ ወጡ አካባቢ ካህናት አይጠፉም። የእኛ ፓስተሮችና ወንጌላውያን ዘማሪያን ናቸው እንጂ በርቀት አሁን የኔ ምሳሌ ዶሮ ወጥ እያየ እኛ በዓመት አንድ ጊዜ ነው የምናገኘው። ከፈለክ ቃሪያ ይበርካሉ ዛሬ። እና ተው ዝለለው ኤርሚያስ ወጣ ወጡ ጋር ትሂድ። እንደዚህ ነው ግን የሚያማስሉት ምኑን የት አለ የብሉይ ኪዳን ክህነታቸው? እኔ ሙሉ ላይ እኮ የማልገባው ምናልባት የሚወያይ ሰው ከመጣ ብዬ በሚል ነው፣ መረጃ እንዳልሰጥ ብዬ ነው። አሁን ተደብቀው ይማሩና ከኛ ከዛ መጥተው እንትን ይላሉ። ኤንዌይ እጣኑ እንደዚህ ነው የሚጨሰው። አንደኛው ማለት ይሄ በቤተ መቅደስ ውስጥ የሚጨሰው ነው። በቤተ መቅደስ ውስጥ ማለት ነው። ይሄ ትክክለኛው አለባበስ ይሄ ነው። በቤተ መቅደስ ውስጥ እንደዚህ ነበር የሚለብሰው። ይሄ በልዩ ትእዛዝ የተሰራ ነው። ወንድሞች እናቶች፣ የቀደመው ኪዳን ላይ የነበረው ነገር ይሄ እዚህ ጋር የሚንጠለጠል ሻኩራ ይባላል። በሚንቀሳቀስ ሰዓት ላይ የዚህ ላይ የተንጠለጠሉት ድምፆች ይሰማሉ። ካልሞተ አለ ማለት ነው። ከሞተ ግን ጸጥ ይላል፣ እንቅስቃሴ ስለሌለ። ይሄ ኡሪምና ቱሚም የደረት ኪስ እዚህ ጋር የሚባለው ነገር በጣም ነው በቃ እምባህን የሚያመጣው። ይሄ እነዚህ 12 ድንጋዮች ማለት ነው። 1 2 3 4 በምድር እዚህ ፕላኔት ላይ አሉ የሚባሉ ምርጥ የሆኑ ማዕድናት ናቸው። በቃ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ንፍታሌም፣ ዛብሎን፣ አሼር፣ ጋድ። አቤት ጌታ እንዴት እንደወደዳቸው! ብንያም፣ ዮሴፍ፣ በዮሴፍ ፈንታ እንኳን ኤፍራይምና ምናሴ ገብተዋል። እንደዚህ ማለት ነው። አዲስ ኪዳንስ ላይ ስትገባ የእስራኤል ልጆችን ሊቀ ካህኑ አሮን በደረቱ ላይ ባለ እንደዛ አድርጎ ይገባል። ጌታችንስ ኢየሱስ ክርስቶስ እኔ እናንተን አሁን ስለኛ ይታይ ዘንድ ገባ ብሎ ሲል እኮ ዕብራውያን ላይ የኔ አባት ኢየሱስ ክርስቶስ ስሙ ይባረክ። እኔ ከፍ ስል ሁሉን ወደ እኔ ስባለሁ አይደል ያለው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። እኛ ገብቶናል ወንድምዬ፣ እኛ ገብቶናል። ራሴ ኤርሚያስ ገብቶሃል። የአዲስ ኪዳን በደንብ ማለት ክርስቶስ በክርስቶስ የተደረገልን። አዎ አልገባንም ብለን አንልም፣ ገብቶናል። ግን ገና ሊገባን የሚገባውን ያህል ገብቶናል። ኖ ያው እየተማርን እንሄዳለን። ይሄ ቅድስት ውስጥ ያለ ነው። ጥላ ነበር ለአዲስ ኪዳን
ጥላ ነበር ማለት ጥላ ነበር ማለት የሚናገረው ነገር ነበረ ማለት ነው። የነሐስ መሰዊያው ላይ ውጪ ያለው እሳት ነው። ይሄ እሳት እንትና ጭራው ያነደዱት እንዳይመስልህ ከሰማይ ከእግዚአብሔር ዘንድ ነው የሚወጣው መስዋዕቱን የሚበላው እሳት። በኤልያስ ዘመን እንደሆነ ማንም እሳት ሳይለኩስ ነው ድንገት ነዶ የሚገኘው። እግዚኦ! መስዋዕቱን ታርድና እንደ ህጉ መወስደ ስጋውን እላው ላይ ቆራርጠ ታስቀምጣለህ። የሚቆራርጠውን ተቆራርጣለህ ታስቀምጣለህ። ከዛስ ሊቀ ካህኑ ተንበርክኮ የሚሆን እጁ እንደዚህ አንስቶ ከመጸለይ በቀር ምንም ሊያደርገው የሚችለው ነገር የለም። እፍ በሉ እስቲ ትንሽ ማቀጣጠያ አምጡ የሚባል ነገር የለም። ጭጭ ብለን የምታየው ስትጸልይ እግዚአብሔር ከሰማይ እሳትን ይልካል። አንዴ የአሮን ልጆች ህጉን እያወቁ ተንቀዥቅዣው ባዕድ እሳት አቀረቡ። ዘሌዋውያን 10 ላይ የአሮንም ልጆች ናዳብና አብዲዩ በየራሳቸው ጥና ወስደው እሳትን አድርጎት በላዩም ዕጣን አኖሩበት። በእግዚአብሔር ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። ከዛስ ሌላ እሳት አቀረቡ። እግዚአብሔር ያላዘዘውን እሳት አምጥተው እነሱ ማንደር ጀመሩ። ከዛስ እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔር ፊት ሞቱ። ዋት ሌላ እሳት እሱ ያላዘዛቸውን አቀረቡ አይደል? የአሮን ልጆች ማናማ አብዲዩና ናዳብ ተቀሰፉ ማለት በአጭር አስቀራቸው። እነሱ እዛ ሲያንቦገቡጉ ሌላ እሳት ቤተ መቅደስ ውስጥ አላዘዛቸውም። ያልታዘዘ ሌላ እሳት አምጥተው እና እሳት ከእግዚአብሔር ፊት ወጣና በላቸው። መጠበቅ ነበረባቸው። ይህን እሳት ነው የምጠብቀው። አንድ እኮ እዛ ውልፊት የሚል እኔ ልዘምር እኔ ልቀድስ የሚባል ነገር ሲጀምር እዚህ ቅዳሴ የሚባል ነገር የለም። ሰላም ለኩልክሙ የሚል የለም። ስለ መንፈስ ምነው የለም የለም። እዛ እንዲህ ማላዘን የለም ብራዘር። የለም በቃ በጥንቃቄ ነው የምትገባው። በጥንቃቄ ስርዓት የሰፈነበት ነበር እኮ አልኩ። ስርዓት የሰፈነበት ማለት ነው። በብዙ ፍርሃት ፈርቶ ተንቀጥቅጦ ምናምን ነገር ይዞ ለ12ቱ እስራኤል መስዋዕትን አቅርቦ ደም አቅርቦ ስለ ራሱም ስተት አቅርቦ ይሄ ራሱ ሌላ እኮ ሌላ ኃጢአተኛ ነው። ስለ ራሱም ስተት ማረኝ ይቅር በለኝ የአብርሃም አምላክ ከፊት አትጣለኝ ከፊት አትጣለኝ ከፊት አትጣለኝ ከፊት አትጣለኝ ሞገስ ካገኘ ነው። እዛ ለራሱም ስተት ለነዚህ እዚህ 12 ድንጋዮች ላሉት እነዚህ ድንጋዮች የሚወክሉት 12ቱ የያዕቆብ ልጆችና ህዝቡ ነው። እነሱን ሁሉ ይዞ ይገባና እንደ መስዋዕቱ ደሙን በጣቱ 7 ጊዜ ይሰነጥቀዋል። እኔ ሳቅ የሚመጣው ኦርቶዶክሳውያን ከዚህ ኮርጃለህ። በልብስ ራሱ ይመሳሰላሉ እንዴ? በዕጣን አይመሳሰሉ፣ በዘይት አይመሳሰሉ፣ በቀሚስ አይመሳሰሉ፣ በአገልግሎት አይመሳሰሉ፣ በጥሪ አይመሳሰሉ። እነዚህ ሌዋውያን ካህናት ውዳሴ ማርያም ተምረው እንትን ኪዳን አድርሰው ነው እንዴ ካህን የሆኑት?
ይህ ስርዓት እጅግ የሚያስፈራ ስርዓት ነበር ብራዘር፣ እጅግ የሚያስፈራ አልኩ። መጽሐፉን ቀረብ ስትለው ነው የምታውቀው። እንደኔ አይነቱ ቀዥቃዣ እንዳልኳችሁ በጣም ብዙ ጊዜ ስንቴ ነበር ማለት ስንቴ፣ መቼም አንዴ ነው የምትሞተው፣ አንዴ ትሞታለህ ማለት በቃ። በዛ ኪዳን ውስጥ ብንሆን አገልግሎት ተብሎ ቢባል ጌታዬ ኢየሱስ ገባ፣ ኢየሱስ ገባ። እንደዚህ ነው ይታያቸዋል። በስርየት መክደኛው ላይ በሁለቱ ኪሩብ መካከል ታቦቱ ላይ ያለው ማለት ነው። ይሄ ታቦቱ ነው። ይሄ ስርየት መክደኛው ነው። እነዚህ ሁለት ኪሩቦች ናቸው። እንደሚናተፍ አውራ ዶሮ ፊት ለፊት ላይ የዚህኛው ኪሩብ ፊት የኛውን ያያል። ዘጸአት ላይ ይናገራል። እዚህ ደግሞ ክንፋቸው የተነካካ ነው። ኦኬ። በሁለቱ ኪሩብ መካከል ማለት ነው የኔ ሎጎ ያለበት የጌታ ኢየሱስ ክርስቶስ እግር፣ የስቅለቱ እግር እዚህ ጋር የተተከለው። ለምን አትለኝም? ጌታ በስርየት መክደኛው መካከል እዛ ሆኜ እነጋገርሃለሁ ብሎ ያለው እዚች ላይ ነው። ደሙንም አምጥቶ እዚህ ጋር ነው የሚያፈሰው። ከታች ሕጉ አለ። እዚህ ታቦት ውስጥ ሁለቱ የድንጋይ ጽላቶች አሉ። ደሙን አምጥቶ እንደ ሕጉ እዚህ ጋር ነው የሚያፈሰው። ስለ ራሱም ስተት ስለ ሕዝቡም ስተት ደም ሳይዝ አይገባም። እዚህ ከገባ ያልቅለታል ማለት ነው። ሞቶ እንኳን ራሱ እዛ ወይኔ 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 ሞቱ እኮ ቄሱ ሞቱ አትልም። እዛ ጫጫታ የለም። ስለ ጫጫታ የለም። እኔ ድፍት ያርገኝ አትችልም። ዝም ጭጭ። ማን ፊት ልትንደፋደፍ? በማ ላይ ልታላግጥ? አቤት ጌታዬ ኢየሱስ ክርስቶስ። እንዴ በማን ላይ ልታላግጥ? እዛ ማን እኔን ያስቀድመኝ አፈሩን ገለባ ያርግልህ ብለህ ከዚህ ጀምረህ ለቅሶ አትጀምርም። አትረብሽም የጌታን ቤት። ጸጥ ብለን የምትወጣው ጭጭ ብለህ ሬሳህን አፋፍሰህ ወንድ ገብቶ ሲጀምር ገመድ ታስሮለት ነው የሚገባው። በገመድ ተጎተተ እንደ ሞተች አህያ ተጎተተ ትወጣለህ። ማን ይገባል እዚህ? ማን ይገባል? ምንድነው የሚያስፈራው ነገር ብለህ ካልክ እዚህ ብራዘር እነዚህ ኪሩብ የተሰሩበት ምክንያት አልገባም። አንገትክን ቀንጥሶ የሚጥል የገነት ጠባቂው ሱራፌ የተባለ አላየም? ኦኬ፣ ለጌጥ የተሰሩን ይመስላል ብዙ ሰው። እዚህ በዓላማ ነው የተሰሩት። በኪሩቤል ላይ የምትቀመጥ ተብሎ ስለተባለ ነው የኪሩቡን ስራ ብሎ ያለው። እንኳን እግዚአብሔር አይቶ አይደለም ኪሩቦቹ ራሱ ቢያዩ ትሞታለህ። እዚች ቦታ ላይ ነው የሚያፈሰው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ይሄ የሞት አገልግሎት የተባለውን አሁን ብናወራው በጣም ብዙ እዚህ እውነቴ ነው የምልህ ልብ ይቀልጣል አልኩ። በጥንቃቄ ነው የሚወጣው፣ በጥንቃቄ ነው የሚገባው። የሚጠመጠመው ጥምጣም ላይ የሚያረጉት ቀሚስ ኤፉዱ ይሄ እዚህ ጋር ይታያቸዋል። ከወርቅ የተሰራው ይሄ እዚህ ጋር ከወርቅ የተሰራ ነው። ጥምጣሙ ላይ ዘጸአት 28 እላው ላይ የተጻፈው እመቤቴ ታማልዳለች የሚል እንዳይመስልህ።
ሆሊነስ ቱ ዘ ሎርድ ይላል። ቅድስና ለእግዚአብሔር። ቅጠልያ ነገሩን እላው ላይ ጻፍበት። ቅድስና ለእግዚአብሔር የሚል ጻፍበት ይላል። የኦርቶዶክስ ጳጳሳት ግንባራቸው ላይ ጭንቅላታቸው ላይ የሚያደርጉት ምንድን ነው? እዩት። የማርያም ስዕል አድኖ የሚባል ከወርቅ አስቀርጸው ምናምን ነገር ጳጳሱን ሁሉ ጭምር ይል ምን ያገናኛቸዋል? እነዚህ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር የሚል ጽሑፍ ነው የተጻፈው። የዘንድሮቹስ ያው ጣዖታት ቀርጸው ማለት ነው። ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ዘጸአት መጽሐፍ ምዕራፍ 32 ኦ ጌታዬ ስም ይባረክ። ዘጸአት 32 ገባ ኢየሱስ ገባ አማረ በሱ ሕይወቴ። ኦኬ ዘጸአት ነው 32 ከ32 ጀምሮ የሚጀምረው ግን 34 ላይ ቀምጣልኝ አለ። ሙሴንም ለቀቋቸው። ኦኬ እሺ ታብና ኮፕሊንግ ሼር አድርጉት ወገኖች። ትንሽ ታብና ኮፕሊንግ ሼር አድርጉት ወገኖች። ውሃም ልጠጣ ከዛ እንቀጥላለን። ጀምሮ ክህነቱ ስለሚጀምር ከ28 እስከ 34 ማለት እስከ 33 ድረስ ባለው ላይ ነው። እስከ 40 ድረስ አጠቃላይ የመገናኛው ድንኳንና ክህነቱን አጠቃላይ ከዛ ይጀምራል። ዘጸአት 28 ቁጥር 36 ላይ እንደዚህ ይላል። ከቁጥር እንደዚህ ይላል። ቁጥር 29 አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ እንዲሆን ለዘላለም መታሰቢያ የእስራኤል ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም። እነዛ 12 ድንጋዮች ማለት ነው። በፍርዱ ደረት ኪስም ውስጥ ኡሪምና ቱሚምን ታደርጋለህ። በእግዚአብሔር ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁልጊዜ የእስራኤል ልጆች ፍርድ በልቡ ላይ ይሸከማል። አየህ፣ እነዛ ድንጋዮች መሸከሙ ዝም ብሎ ለጌጥ እንዳይመስልህ። የኤፉዱንም ቀሚስ ሁሉ ሰማያዊ አድርገው። የኤፉዱን ቀሚስ ሰማያዊ አድርገው። እነዚህ ነው የሚሸከማቸው። ልብ በል። የኤፉዱንም ቀሚስ ሰማያዊ አድርግ። ኦኬ፣ በትእዛዝ ነው። ቀይ አድርግ ካለው ቀይ፣ ሰማያዊ አድርግ ካለው ሰማያዊ። ኦኬ፣ እዛ ወለተ ስላሴ ገዝታ የምትመጣውን ቀሚስ አይደለም የምትለው፣ ሰማያዊ ይሆን። ኦኬ፣ በኤፉዱም ላይ ሰማያዊ አድርገው። ከላይም በመካከል አንገቴው ላይ ይሁን፣ እንዳይቀደድም እንደ ጥሩ የተሰራ ጥልፍ በአንገቴው ላይ ይሁንበት። በበታችም ዘርፍ ዙሪያው ከሰማያዊ ሐምራዊም ቀይም ግምጃ ሮማኖች አድርግ። ዙሪያውን በመካከል በዙሪያውም የወርቅ ሻኩራዎች አድርግ ይላል። እነዚህ ሻኩራ ማለት የሚንጠለጠሉት ማለት ነው። ሻኩራ የወርቅ ሻኩራ ይታያል። እቺ ቀለበት ምታለው ማለት ነው። እነዚህ ለጌጥ አይደለም የተሰሩት። ሻኩራው እዚህ ቀሚሱ ላይ ይንጠለጠላል። ሲሄድ ክሽሽ ይላል። ከሞተስ ጭጭ ምንም መናገር የለም። ካህኑ በሕይወት እንዳለና እንደሌለ የሚታወቀው ሲንቀሳቀስ ነው። ከተንቀሳቀሰ አለ፣ ካልተንቀሳቀሰ የለም። ጭሯል ማለት ነው። ተበልቷል ማለት ነው። ኦኬ። አቤት ጌታዬ፣ አቤት ጌታዬ። አዲስ ኪዳን ነው። ናፈቀን አይደል? በሀገር ሰላም ኢየሱሴ ስምህ ይባረክ የኔ አባት እንላለን። የወርቅ ሻኩራው ሌላ ሮማንም የሌላውም የወርቅ ሻኩራ ሮማን በቀሚሱ ዘርፍ ላይ ዙሪያውን ይሁን። በማገልገልም ጊዜ
በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። እንዳይሞት ከሞተስ ድምፁ አይሰማም። አቤት ምሕረት የበዛለት እንደኔ ያለው እንደኔ ያለው ኢየሱስ የመጣና ገላገለን፣ ለዘላለም ስም ይባረክ። ከዛስ ከጥሩ ወርቅ ቅጠል የሚመስል ምልክት ስራ፣ በእርሱም ላይ እንደ ማኅተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትጽፍበታለህ። ኦርቶዶክስ ተዋሕዶ ለዘላለም ትኑር፣ ጴንጤነት ለዘላለም ይኑር የሚል መፈክር አይደለም። ቅድስና ለእግዚአብሔር እለት ትጽፍበታለህ። ከዛስ በሰማያዊ ፈትል በመጠምጠሚያው ላይ ታንጠለጥለዋለህ። ጥምጣሙ ላይ ኧረ አያምርብም። ስለማማር ስላለማማር አይደለም። እዚህ ብራዘር ሲጀምር እንዲህ አይነት ስርዓት እንዴት እንደሚያምር ይኸው በስዕላዊ መግለጫ የተገለጠው ማለት ነው። ስዕል ከዚህ ውጭ በቃ ስዕል ለእንደዚህ አይነት ነው የሚጠቅመው፣ ለማስተማር ማለት ነው። ዕጣን ሰላም ለስዕልኪ ሀፈ ማህያዊ በጸዴና ወግብፅ እያልክ ልታወራ አይደለም። ስዕል እንደዚህ ለማስተማሪያን ይጠቅማል። አየው ቅድስና ለእግዚአብሔር የሚል ትጽፍበታለህ እና በካህኑ ላይ ታንጠለጥለዋለህ። በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚቀርቡበትና በሚቀደሱበት በቅዱስ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም ዘንድ በእግዚአብሔር ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክት ሁልጊዜ በግንባሩ ላይ ይሁን አለው። ሃሌሉያ ሃሌሉያ። ቅድስና ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር ሁልጊዜ ግንባሩ ላይ ይሁን። እስቲ አሁን ይህንን ማይሙት በመድኃኒዓለም እስቲ አነሳስረልኝ። ምነው ነገር አለው ሰውየው ብለው እንዳሉት የኦርቶዶክስ ቄስ ብለህ ታይፕ አድርግልኛ። አባባ ቄሱ ዳቦ ሲቆርሱ የተባሉት ማለት ነው። ኦኬ ምን አለ አሁን የጳጳሱ የፓትርያርኩ ማለት ነው። ይሄ በትእዛዝ ነው እዚህ ላይ እንደዚህ ያደረጉት አይደለም። ይሄ ልብስ በትእዛዝ ነው የተሰራው በእግዚአብሔር ትእዛዝ አይደለም። ይሄ አስኬማ በእግዚአብሔር ትእዛዝ የተሰራ ነው አይደለም። ምን ምልክት አለው? ምንም መጽሐፍ ቅዱሳዊ ምልክት የለውም። ከጳጳሱ ስንጀምር ማለት ነው። ካህናቱ የሚለብሱት ልብስ በእግዚአብሔር ትእዛዝ ነው የተሰራው አይደለም። የሚያጥኑት ዕጣኑ በእግዚአብሔር ትእዛዝ የተሰራ ነው ዘጸአት ላይ እንዳሳያችሁ አይደለም። ያደረጉት ቆብና አስኬማ በእግዚአብሔር ትእዛዝ የተሰራ ነው አይደለም። አይደለም
ይሄኛውስ በእግዚአብሔር ትእዛዝ የተሰራ ነው። አዎ ራሱ የዕጣን መሠዊያ ሁሉ ጭምር ማለት ነው። ይሄኛውስ ታቦቱ እንደ እግዚአብሔር ትእዛዝ የተሰራ ነው። ኪሩቡ አዎ። ይሄኛውስ እንደ እግዚአብሔር ትእዛዝ የተሰራ ነው። ኤፉዱና ጥምጣሙ አዎ። እያንዳንዷ አላት ከሰማያዊ ፈትል የተሰራው ልብስ ሁሉ ጭምር ሳይቀር ማለት ነው። ስለዚህ እኔ ቅድስና ለእግዚአብሔር የሚል ግንባሩ ላይ ትቀርጽበታለህ እና ታንጠለጥለዋለህ ይላል። ይሄ ክቡር የሆነ ስርዓት ነበር ብራዘር በወቅቱ። አሁን አዲስ ኪዳንስ ላይ ይህንን ስርዓት አዲስ ኪዳን ላይ አልፈልገውም ብሎ ጌታ ዘጋው። አይገርምም? ይህንን የከበረ አገልግሎት ኤርምያስ፣ አዎ እውነትህን ነው፣ እውነቴን ነው የምልህ። ይህንን ስርዓት ይህንን ክህነት አስቀረው። አዎ አስቀረው ማለት አሮንና ክህነቱ ተሻረ። አዎ ተሻረ። እንዲያሟል እንደ ኤርምያስ ኧረ አላመመኝም እህትዬ። ይሄ ልብስ ዛሬ በቃ ላይ ሰራ በትእዛዝ የተሰራ ልብስ ነው። አዎ ራሱ እግዚአብሔር ስሩት ያለው የለም። እንደዚህ ዕጣን ማቅረብ ምናምን ነገር የለም። እንደዚህ ታቦቱ ጋር መጥቶ ምናምን ነገር ስርየት መክደኛ ወደዚህ ጋር ድምፅ መስማት የለም። ታቦቱስ የት እንዳለ እስከማይታወቅ ድረስ ጠፋ። ኦርቶዶክስ ያው 3000 ዓመት ሙሉ ተዋሽላለች እኔ ጋር እያለች አንድ ቀን አሳይታታ ቃጣጣ ልታሳይም አትችልም። እና ይሄ ሁሉ በቃ እንደዚህ ቀረባ ነው። ሊቀ ካህኑ እንደዚህ 12 የእስራኤል ልጆችን እነሱን የሚወክል ኤፉድ አድርጎ ይገባበት የነበረው አይ ቀረ የለም። ፊተኛውን ሊያቆም ኋለኛውን ይሽራል ይላል። ይህንን አገልግሎት ምን እንዳለው ታውቃላችሁ? መጽሐፍ እና ምን ይሻለናል ብለህ ብትል አንተ ሲጀምር አልተሰጠንም። ታቦት የለ፣ ጽላቱ የለ፣ ካህናቱ የለ፣ ቤተ መቅደስ የለ፣ ምን የለ፣ የእንስሶችና የኮርማዎች የፍየሎች ጥጆች ደም ማቅረብ የለ፣ ምን የለ። ሻረው። ይህንን ሽሮ የነ መምሬ የተሰማን ይፈልግ ይመስልሃል እንዴ ጌታ? በፍጹም እንዳትጃጃል ጴንጤ። እኛ ጋር ካህናቱ አዛውንቱ ጽላቱ አለ ብለው ሲሉ ውሸት ውሸት። እኔ ፊት መጥተው እስኪ አለ ብለው አፉን ሞልቶ የሚናገር መጋቤ ብሉይ ይምጣና ያውራ። እንደሌላቸው እርቃናቸውን ሳሳየው ያያል። ጌታ ኢየሱስ ምስክሬ፣ እውነቴን እኮ ነው። የዳዊት ልጅ ምስክሬ ነው ስልህ እርቃናቸውን እንደሆኑ ማዟቸው ማሰጥቶ የትኛውን ፓስተር የትኛውን ራባይ የትኛውን ቄስ አዘዘ? የትኛውን ጳጳስ አዘዘና መቼ የቱ ጋር አስቀሩ? ይህንን ስርዓት ይህንን አለባበስ ራሱ ነው ያዘዘው ጌታ። አልፈልግም። ይህንንም እንደዚህ አይነት ልመና የለም። እንደዚህ ጣን ማቅረብ የለም። ባይዘዌ ዘካርያስ የመጥምቁ ዮሐንስ አባት እዚህ የጣን መሰዊያ ላይ ነው ሲያጥን በመሰዊያ አጠገብ ቆሞ አየው። ኦኬ፣ እሱን ቤተ መቅደሱን ላሳያችሁ። በመሰዊያው አጠገብ መልአኩን ቆሞ አየው። ሃሌሉያ! አባቶች አምላክ ሃሌሉያ! ውስጤ እንዴት እንደሚዘልብኝ ብራዘር፣ ሃሌሉያ! የእግዚአብሔር መልአክ እዛ በዕጣን መሰዊያው አጠገብ ቆሞ አየው። እያጠነ በነበረበት ሰዓት ማለት ነው። የአባቶች አምላክ የአባቶች አምላክ የአባቶች አምላክ ቆሞ አየው። እዚህ ጋር ማለት ነው
በዚህኛው በር ትገባለህ። አገባቡ ይሄ ነው። በዚህኛው በር ትገባለህ። እንዲህ ዝም ብሎ ባልታጠበ ህይወት ባልታጠበ እግር ዝም ብሎ እዚህ ጥልቅ የሚባልበት አይደለም። እጅግ የሚያስፈራ ነው። የቤቱ ግርማ ብቻ ያስፈራል። ወርቅ ነው። ግርግዳው ወርቅ፣ ጣሪያው ወርቅ፣ ምን በወርቅ ወርቅ በወርቅ ዳዊት ለሰለሞን ሰጥቶት የሄደውና የሰራው ቤተ መቅደስ ማለት ነው። በዚህኛው በር ስትገባ እዚህ ጋር ይታያል ጠረጴዛ 6 ዳቦ እዚህ ጋር አለ። እዚህ ጋር 6 ዳቦ አለ። በድምሩ 12 ዳቦች የህብስት ገበታ የሚባለው ማለት ነው። በሱ በስተግራ በኩል ካህኑ በዚህ ሲገባ፣ በስተቀኝ በኩል ህብስት ገበታውን፣ እዚህ ጋር ደግሞ መቅረዝ አለ። ይኸውልህ ከዛ ቀጥታ ሲሄድ እዚህ ጋር የዕጣን መሰዊያው አለ። ከዕጣን መሰዊያው ቀጥታ ሲሄድ ኪሩብ የተጠለፈበት መጋረጃ አለ። ይህን መጋረጃ ከፍቶ ሲገባ ታቦቱ እዚህ ጋር አለ እና ዘካርያስ ገብቶ በዚህኛው የዮሐንስ አባት ዘካርያስ ማለት ነው። ሃሌሉያ 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 ወደ መቅደሱ እንገባለው ምናምን ነገር እያልን እንዘምራታለን። መዝሙር አለችን አይደል? ወደ መቅደሱ እንገባለን ምናምን ነገር ብለን ነው። ወደዚህኛው እኮ መቅደስ እኮ አይደለም ያስገባን ጌታ። በሰው እጅ ባልተሰራች ማለትም ለዚህ ፍጥረት ባልሆነች የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ ይላል ኢየሱስ ገባ። የት? እዚህ አይደለም የገባው። ይሄማ አሮን የገባበት ነው። አልፈልግም አልኩ። ጌታ የት ነው የገባው? እዚህኛው ውስጥ አልገባም አልገባም። ወደ ሰማይቷ መቅደስ ለዚህ ፍጥረት ባልሆነች ድንኳን ይላል። የኔ አባት መንፈስ ቅዱስ ስም ይባረክ፣ ስም ይባረክ። እዚህ መቅደስ ውስጥ ነው ይኸውልህ፣ እዚህ መቅደስ ውስጥ ይገባልሃል። እዛ መጥቶ ዘካርያስ እዚህኛው የዕጣን መሰዊያ ላይ ይታያል። ይሄ ቀንዱ የዕጣን መሰዊያው ይሄ ማለት የቅድሙ ያሳየዋችሁ ማለት ነው። ቅድም ያሳየው ማለት ነው። ይሄ ማለት የቀድሞ ያሳያችሁ የዕጣን መሰዊያ ይሄ ማለት ነው። ኦኬ እና መልስ። ጌታ ኢየሱስ ስም ይባረክ። የኔ አባት ደስ ይለኛል። አልቅስ ይለኛል። በቃ የሚያረጋኝ ነው የሚያሳጣኝ። ኢየሱስ ስም ለዘላለም ይቀደስ። ሕያው መንፈስ ለዘላለም የምትኖር ጌታ ይህንን ኪዳን አልፈልገውም ብሎ አዲስ ኪዳን አላቆመም። እሺ ዘካርያስ ወደ ቤተ መቅደስ ገባ። በዚህ በር ገብቶ ዘሩባቤል በሰራው ቤተ መቅደስ ውስጥ ነው የገባው። ባይዘው ተመሳሳይ ነው ከሰለሞን ጋር ገብቶ በዚህ ጋር ህብስት ገበታው እዚህ ጋር አለ። መቅረዙ እዚህ ጋር እየነደደ ነው እና መጥቶ የዕጣን መሰዊያው ጋር እዚህ ጋር ቆመ። ካህኑ እዚህ ጋር ነው የሚቆመው። ከካህኑ በስተግራ መቅረዙ ነው ያለው፣ ከካህኑ በስተቀኝ የህብስት ገበታው ነው ያለው። እና መልአኩ የቱ ጋር ነው የቆመው? ሉቃስ ላይ እንሂድ። ኦ ሃሌሉያ! የኔ አባት ስም ይባረክ። ሉቃስ ላይ እንሂድ። ሉቃስ ኦኬ። ሉቃስ ላይ ስንሄድ እንደዚህ ይላል። ቴንኪዩ ሎርድ፣ የኔ አባት ቴንኪዩ ሎርድ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕገጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥ መካን ነበረች፣ ልጅም አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል ዕጣ ደርሶበት ማለት ነው። ልብ በሉ፣ ከአብያ ወገን የሆነ ነው። የሌዋውያን ካህናት በ24 ተከፍለው ዕጣቸው ይደርስ ነበር። ዕጣ ለዘካርያስ ይውጣ ምናምን ነገር ተብሎ በዕጣ ይደርሳቸው። በቃ ተዘጋጅቶ ለሚስቱ ብሞትም እንግዲህ አንገናኝም ቻው ብሎ ነው የሚሄደው። ላይመለስ ይችላል የጌታ ምሕረት ካልበዛለት በስተቀር። ዘካርያስ ገባ፣ እንደ ካህናትም ስርዓት ወደ ጌታ ቤተ መቅደስ ገባ። ዕጣንም ለማጠን ደረሰበት። በዕጣንም ጊዜ ህዝቡ ሁሉ በውጭ ቆመው ይጸልዩ ነበር። ዕጣን በሚያቀርቡ ሳለ ህዝቡ ይጸልያል። ባይዘዌ
ከመልአኩ በመልአኩ እጅ የቅዱሳን ጸሎት ወጣ ብሎ የሚል ራእይ መጽሐፍ ምዕራፍ 8 ላይ ያላነበባችሁም? ኦርቶዶክስ እሱን ዝም ብላ ነው የምታንሸዋረው። እኔ ፊት ግን መታ አታኮላትፈውም አልኩ። ስትገባ ማለት ነው። ስትገባ በእውነት እኮ አልኩ። በእውነት አምላኬ እግዚአብሔር ምስክር አታበላሸውም የአምላኬን ቃል። አዎ ይላል። አየህ፣ በዕጣንም ጊዜ ህዝቡ ሁሉ በውጭ ቆመው ይጸልዩ ነበር። ባይዘወይ መለከት ይነፋል በዚህ ሰዓት። የኔ አባት አይኔም ባያፈሳ ቃተኝ። መለከት ይነፋል በዚህ ሰዓት ላይ ካህኑ ሊሰዋ በሚገባ ሰዓት ላይ፣ ዕጣኑ ሊሰዋ በሚገባ ሰዓት ላይ መለከት ይነፋሉ ሌዋውያን ካህናት። ሾፋር ማለት ነው፣ ይነፋል። እና ካህኑ ዕጣኑን ሲያቀርብ ህዝቡ በውጭ ሆነው ይጸልዩ ነበር። ከዛስ የጌታም መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ኦ ሎርድ፣ የኔ አባት ስም ይባረክ። ዘካርያስ በዚህ በር ገባ። በቀኝ በኩል የህብስት ገበታው አለ፣ በምስራቅ በግራ በኩል መቅረዙ አለ። ፊት ለፊቱ እዚህኛው መጋረጃ፣ ሁለተኛው መጋረጃ ጋር የዕጣን መሰዊያ አለ። ዘካርያስ እዚህ ጋር ነው እያጠነ ያለው ዕጣኑ፣ እዚህ ላይ ነው የሚያጨሰው። ከዛስ መልአኩ የቱ ጋር ነው የቆመው? ገብርኤል እዚህ ጋር በቀኙ በኩል ማለት ነው። በዕጣኑ መሰዊያ በስተቀኝ ቆሞ ታየው ይላል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። የአባቶች አምላክ ሃሌሉያ። እግዚአብሔር ስምህ ታላቁ ስምህ ይመስገን። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። በቀኙ በኩል ነው ቆሞ ይታየው። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ እኮ ነህ። የቱ ጋር? በቀኙ በኩል እዚህ ጋር ማለት መልአክ ምንድነው የምንሆነው? እኔ እናንተ ቆይ ምንድነው የምንሆነው? ምንድነው የሚወጣን? መልአክ። አዎ አንዴ ጠብቁኝ፣ ቻርጀር ሊዘጋ ነበረ። ጌታ ስም ይባረክ፣ ስም ይባረክ። ሃሌሉያ። መልአክን ልከህ ትጠብቀናለህ። መልአክን ልከህ ከፈለክ በመላእክት ታነጋግረናለህ። እኛ መላእክትን አናመልካቸውም። ገብርኤል ስግደት በፍጹም አይገባውም። ቅዱስ ሚካኤል ስግደት አይገባውም። ሱራፌል፣ ኪሩቤል ስግደት አይገባቸውም። ስግደት የተገባህና የሚገባህ የአባቶቻችን አምላክ ልዑል እግዚአብሔር በዚህ ቤት ውስጥ በግርማህ በሰለሞን ዘመነ መንግስት፣ በሙሴ ዘመን በግርማህ የተገለጥክ፣ ለእስራኤል ልጆች በሲና ተራራ ላይ የተገለጥክ፣ በዘመን ፍጻሜ እግዚአብሔር ከሴት የተወለደው ልጁን ላከ ብሎ በኋለኛው ዘመን በብዙ ሺህ ዓመታት በባሪያዎች በነቢያት አፍ እንደተናገርክ ከድንግሊቱ ተወልደ በስጋ የተገለጥክ ያህዌ የሆንክ የእግዚአብሔር ልጅ ኢየሱስ አንተን ከአብና ከመንፈስ ቅዱስ ጋር ብቻ እንሰግድልሃለን። ሌሎቹስ ሌሎች ናቸው። ሌሎች ናቸው። ለማርያም በእጆቼ አላጨበጭብላትም፣ በእግሮቼ አልደፋላትም፣ አልሰግድላትም። ለገብርኤል፣ ለሚካኤል፣ ለመላእክት አንሰግድም፣ አላዘዝከንም። ከሥላሴ መንበር ትእዛዝ አልወጣም። እነሱ ያንተ ባሪያዎች ናቸው፣ እኛም ያንተ ባሪያዎች ነን። በፍጥረት ብንለያይም እንኳን ክብራቸው ከኛ የበለጠ እንኳን ቢሆን ስገዱላቸው ግን አላልከንም። ስለዚህ ፍንክች የለም። በአራት ነጥብ የተዘጋ ነው። ለሚካኤል ስግደት የሚባል የለም። ያውም ደግሞ እኮ ለዚህ እኮ ነው ደግሞ ለሚካኤል እኮ ስገዱ ያሉን ሌቱ እንደሆን ታውቃለህ አንተዬ። ለዚህ ለተናቀ ምናምንቴ ለሆነ ለነጭ ፎቶ ማለት ነው። ለነጭ ፎቶ ሚካኤል ብለው ያሉን ይኸው እነሱ እርስ በርስ እየተባሉበት አይደለ? ይሄ ማለት ነው የተናቀ እኮ አልኩ። ጎዶሮኒና ማናቸው የሚባል መኮሮኒ ነው ጎዶሮኒ የሚባል ሰውዬ ማለት ነው። ለእነዚህ ይሄንን ከእኔ እግር በታች እሱ እንደዚህ ረገጠው ብሎ ያለውን የጠገበ ጣሊያን ተጠላልቶ እርስ በርስ በነገር ተያይዞ የኦርቶዶክስ ቄሶች በቀኔ እንደሚሞሻለቁት የጠገበ ጣሊያን ቴላቴሊና ፒዛ በልቶ በጳጳሱ ላይ ተቆጥቶ እንደዚህ አድርጎ ይህንም ፌሚኒስት ሴት አድርጎት ጭኑና እንትኑ ምን የምንቀረው ቡታንታ ቢኖረው እኮ ይታያል። ይህን ቅዱስ ሚካኤል ትለኛለህ እንዴ? ብራዘር ዜሮ አልኩ እኮ ዜሮ
ለነዚህ ያጨበጨብንብለት ዘመን ይቆጨኛል። ቀዊሜ ቅድመ ስልከ ሶባ ወትር ስኢለ በብሂለ ኦሆ እያልኩ ያልኩትን ለዚህ ዘመን መጣደ እንዴ የራሳቸው የኦርቶዶክስ መምህራን ጎልጉላ ወጡት። አረ ዝም ብለው ቀልድ ስራ ነው አሉ። የነ ማነ ጆቫኒና የነ መኮሮኒ ነው ጎዶሮኒ ብለህ የምትለው እሳት ይብላው የመለኮት እሳት ይብላ ይህንን ጣዖታም ሁሉ ይኸው የራሳቸው ኦርቶዶክሳውያን ናቸው። ይህ ስህተት ነው ብለው እንደዚህ ኤክስ አድርገው ያስቀምጡበት በፔጃቸው ላይ ይኸው ሚካኤል ሰይጣንን ረግጦ ባቶቹና ጡንቾቹ እየታዩ የተሳሉ አሉ። ሐሰተኛው በተለይ በሁሉም እጅ ላይ አለ። ዝማሬ ዳዊት በዚህ ላይ የእናንተ አስተምሮት ምንድን ነው የሚል ጥያቄ ነው። በጣም ትክክል ነው። በጣም ትክክል ነው። አሁን ይህም አሳሳል የቅዱስ ሚካኤል ብዙዎቻችን ጋር ያለው የእግሩ ታፋ እንደዚህ ብሎ የሚታይበት ሰይጣንን ረግጦ ያለበት ስዕል አለ። እዚህ ስዕል ላይ ምን ስህተቶች አሉ የሚለው ኧረ ምን አጠቃላይ ስለ እናንተ ቤት ምን ያለውን ስዕል ብላችሁ የምትሉት በሙሉ የተሳሳተ ነው። ልመለስ። እኔ የአባቶች አምላክ ስም ይባረክ። ምን የኦርቶዶክስ አረም አይታረምም አረም እና መልአኩ የታየው ወንድሞቼ ናቶቼ ይታያቸዋል። በዚህ ጋር እንደ ስትገቡ ቤተ መቅደሱ በዚህ ስትገባ በዚህኛው በር በቀኝ በኩል የህብስት ገበታው በግራ በኩል መቅረዙ አለ። እዚህ ጋር የዕጣን መሰዊያ አለ። መልአኩ እዚህ ጋር ነው የታየው። ኑ እኛን የምናስተምራችሁ ብራዘር ኦርቶዶክስ የታቅና ነው የምታስተምር ጌታ ኢየሱስ ምስክሬና ብሉይ ኪዳን እንደ በሶ እንደዚህ በጥብጬ ለኦርቶዶክስ ቄሶች ሁሉ ምላሱን አውጥቼ ሁሉ እግተዋለሁ። ናና ሞክረኝ። ውይይት ከፈለጋችሁ ዲቤት ከፈለጋችሁ ማለት ነው። መልአኩ እዚህ ጋር ቆሞ ነው የታየው ለዘካርያስ እዚህ ጋር እያጠነ እያለ ከዚህኛው ከሁለተኛው መጋረጃ ሆነ ታቦቱ ነው ያለው። እንደዚህ ይሄ ስርዓት አለ አሁን የለም። ይሄን ስርዓት እግዚአብሔር ምን አለው? አሮጌና ውራጅ ነው ብሎ ናቅ አልፈልግም ማለት ይህንን ራሱ ይሰራ ብሎ ያለውን ጌታ አዎ አልፈልገውም ማለት አሮና ክህነቱስ አልፈልግም ሲል በቃ ባለቤቱ አልፈልግም ብሎ ካለ በድርቅና አንተ የጎጃምና የትግራይ የአማራና የኦሮሞ ደብተራ ሰብስበህ እግዚአብሔርን አጥነት አሉ ትላለህ። አልፈልግም ብሏል ጌታዬ። ለምን ቁርጡን አልነግርህም? እኔ አልፈልግም ካለ አልፈልግም በቃ ኦኬ። አልፈልግም ቁጥር 11 የቱ ጋር አልፈልግም ብሎ ያለው? ዕብራውያን 7:11 እንግዲህ ህዝቡ እንደ ሌዊ ክህነት የተመሰረተን ህግ ተቀብለዋልና በዚህን ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል ይልና ጥያቄ ምልክት ይተዋል። ክህነቱ ሲለወጥ ህጉም ደግሞ ይለወጥ ዘንድ ግድ ነው። ይሄው ነው። ክህነቱ ተለውጣል። አዎ የአሮን ክህነት ተለውጣል። አዎ በማን ተተካ? በመልከ ጼዴቅ ክህነት ተለውጧል። ክህነቱ ሲለወጥ ህጉም ደግሞ ተለውጧል። ህጉ ማለት የትኛው ነው? የቤተ መቅደሱ የአገልግሎት ስርዓት ማለት ነው። የቤተ መቅደሱ ሂዱና ኦርቶዶክስን ጠይቋቸው። ቤተ መቅደስና ቤተክርስቲያን እንኳን አላዩም። አላያችሁትም? ዲቤቱ ላይ የአይፋንን የነበረ ዲያቆን ነኝ ብሎ ያለ ሰው በሰለሞን ዘመነ መንግስት ባለችው ቤተክርስቲያን ውስጥ ይላል። የለም እኮ ቤተክርስቲያን የሚባሉ ወንድሞች ነቶች ይታያችሁ። የለም በሰለሞን ቤተ መቅደስ ውስጥ ያለችው በሰለሞን ዘመን የነበረችዋ ቤተክርስቲያን ውስጥ ስዕል ነበረ ይላል። በሰለሞን ዘመነ መንግስት ሲጀምር ቤተክርስቲያን ይታል ብራዘር አይታወቅም። ራሱ ስሙ ራሱ አይታወቅም። ነበረች። በነበረችበት በዛ ቦታ ደግሞ ይልላል እንዴ ቤተ መቅደስና ቤተክርስቲያን ለዩ እንጂ ወንድሞች እናቶቼ። በሰለሞን ዘመነ መንግስት በዳዊት ዘመን ቤተክርስቲያን የሚባል ነገር የለም። ጌታ ኢየሱስ በተወለደበት ዘመን የነበረው የዘሩባቤል ቤተ መቅደስ ነው። እኔ እኮ አንድ መጋቢ ቡልይ ነኝ ብሎ የሚል ጥምጣማ አንድ ሰው ባገኝ እንዴት ጥሩ ነበር አልኩ። በደንብ አድርገን አንተ እንደ አርሴናልና እንደ ማንቸስተር ደጋፊ ፈንድሻን ይዘህ ቁጭ ብለህ ታይ ነበር።
ሕያው እግዚአብሔር ለዘላለም የሚኖር የያዕቆብ ንጉሥ ምስክር ነው አልኩ። በዚህ እረኛ አልኩ እንደ ጎልያድ ግንባሩን ብሎ በእውቀት ሲዘረው ታውቃለህ። ይሄ 4 አይና 6 አይና የተባለ እኔ አያቴ ስትነግረኝ ጭራቅ 4 አይና አለው ትለኝ ነበረ። ድሮ ሲያስፈራሩን በልጅነት አባባ ጎድዬ መጣልህ እየተባለ ማለት ነው። አባባ ጎድዬ ጭራቅ ናቸው፣ 4 አይና አላቸው፣ 6 አላቸው፣ በኋላም በኩል አይናቸው አለ እየተባለ እታች እዚህ ግንባራቸው አካባቢ አታችሁ ከሆነ ምንድነው የሰይጣን ቅንድቡ እንዲህ የተቀደደ ነው ይሉሃል። ወደዚህ ወደ ግድም ነው። የሰው እንደዚህ አይደል ማለት ነው። የድመት እንደዚህ ነው። የሰይጣን ኖ የሰው እንደዚህ ነው። የሰይጣን ደግሞ እንደዚህ ነው፣ ወርታች ነው፣ ቁልቁል ነው የተቀደደው እያሉ ማለት ነው። ልክ ያዩት ነው ይመስሉት። እና አባባ ጎድዬ መጡልህ ተብሎ ሲባል በቃ መጡ አባባ ጎድዬ መጡ እያለም ማለት ነው። ከዛ ጭራቅ 4 አይን አለው ምናምን ነገር እየተባለ አያቴ አባቴ እናት ተነግረን ነበር። ዘውዴ ፋንታዬ ትባላለች። እማዬ ስንላት ጭራቁ መጣላችሁ እኔና ታላቅ ወንድሜ ማለት ነው። ጭራቁ መጣ ትለናለች። ስንት ነው? 4 አይን አለው እየተባለ ለማስፈራሪያነት ይሁን አይተውት ይሁን ያላቅም እና ይሄ 4 አይን 6 አይን አለኝ ብሎ የሚል ደብተራ መጥቶ ለምን አያወራኝም ነው የምለው። ሊቀ ሊቃውንት መጋቢ ብሉይ መጋቢ አዲስ ተብሎ የሚባባሉት ናና ሞክረኝ አልኩ። የሥላሴ ባሪያ እውነቴን እኮ ብዬ የምልህ አሁን በድንጋይ አይደለም የምንወራወረው። ይኸው ጠጠሩ ይኸው ግንባርህን እልሃለሁ። ከሕዝቅኤል ላይ ጠቅሼ ማለት ነው። ከዘጸአት ላይ አንስቼ ቁርጭምጭሚትን ሳደቀው በእውቀት ነው ያልኩት። ከዕብራውያን ጠቅሼ እርግብ ግቢትን ብለህ እዚህ ጋር መታኝ፣ እዛ ጋር የምትመታኛለህ፣ እዚህ ጋር መታኝ፣ እዚህ ጋር ግን አትምታኝ የሚባል ነገር የለም። ናና ሞክር። ክህነቱ ሲለወጥ ህጉም ደግሞ ሊለወጥ የግድ ነው። በቃ እና ጌታ ምን እያልክ ነው? አሮጌ ስርዓት ነው የቀደሙ። አዎ ሶሪ ይቅርታ። የዘመናችን ሊቀ ሊቃውንት የተባሉት የታለ ጥምጣማቸው ላይ ቅድስና ለእግዚአብሔር የሚል የለም። ይሄ እኮ 6 ኪሎ ሜትር የሚሆን ሻሽ ነው እላቸው ላይ ያለው። ከዛ መጥተው ነው ብለው የሚሉት እንደሚሉ መላእክት በዚች በተዋህዶ ሃይማኖት በነበሩበት ሰዓት ላሞቹም በጎቹም በዚች በተዋህዶ ሃይማኖት ሆነው ለእመቤታችን ክብር ሲሰጡ ነበር። እመቤታችን ቅድስት ሀገሯ ናት፣ አስራት የተሰጣት ይላል። ማነው አስራት ሰጪው? እግዚአብሔር አስራት ለእኔ ስጡኝ ይላል። እሱ ደግሞ ለፍጡር ይሰጣል። ፈጣሪ ለፍጡር አስራት ይሰጣል። እንዲ ወንድሞችና እህቶች ይህንን አያውቁትም እነሱ። ከዛ ምን አሉን? መናፍቃኑ ድንቹን እየበሉ ሽንኩርቱን እየበሉ ድንቹ የማን ነው ይሉሃል። ምንም የማያቀዝ የእመቤቴ፣ ሽንኩርቱስ የእሷው ነው። ቃሪያውም የእሷ ነው። ታዲያ ለምንድን ነው እሷን እየበሉ አታማልድም ብለው የሚሉት? እንደዚህ አይነት ተረታም አባቶች ማለት ነው። ተረታም እኮ አልኩ፣ በአባትነታቸው አክብራለሁ፣ ግን ተረት አልኩ። ብራዘር አንተ እንዴት ያስጠላል እኮ ነው ብዬ የምልህ። የከበረውን ትልቁን ገናናውን እግዚአብሔር ንቀህ ፓስተሩን፣ ቆሞሱን፣ ሊቀ ሊቃውንቱን፣ ባለቦርጫሙን፣ ባለጢማሙን ከየትኛውን ብሔር ተወለድ ጉዳይ ነው። መንግስት የሥላሴ ነው። ድንቹ የማርያም ነው ይሉናል።
አልመጣው ደሞ ዛሄዱልህና እምቅድመ ዓለምን ሲቀድሱ ቅዳሴ ዲዮስቆሮስ ሃሎ እግዚአብሔር በመንግስቱ እግዚአብሔር በተሰልስቱ እግዚአብሔር በመለኮቱ ወእምቅድመ ጎህ ጽባህ እምቅድመ መዓልት ወሌሊት እምቅድመ የተፈጠሩ መላእክት ብሎ ይልልሃል። የምድር ሐመል ማለት ሳይበቅሉ ፀሐይ ጨረቃ ሳይፈጠሩ እግዚአብሔር በሶስትነቱ በመለኮቱ በመንግስቱ እና ነበረ ብላችሁን ካላችሁ በኋላ የምድር ሐመል ማላትን እንዲበቅሉ ምድር ሁሉ እንድታወጣ በዘፍጥረት መጽሐፍ ላይ ማነው ትእዛዝ የሰጠ? እጽዋቱን ሁሉ ማለት ነው። እኔ ይህንንማ ደብተራ ከተክተዋለሁ አልኩ። ማንም ሁን ማንም እንደዚህ ትቢታቸው ሊተንፍስላቸው ይገባል። ኦኬ እግዚአብሔርም ምድርን ዘርን የሚሰጥ ቡቃያ በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ሁሉ ታብቅል አለ። እንዲሁም ሆነ ይላል። የዚህ ጊዜ ነው ሽንኩርት፣ ድንች፣ ቃሪያ ዋቴቨርን ብለህ የምትለው ማንጎ፣ ብርቱካን እዚህ ምድር ላይ ለሚበላ የማይበላ እጽዋቶች፣ አትክልቶች በሙሉ ሁሉ በንጉሱ በእግዚአብሔር ትእዛዝ ከምድር የወጡት። ምድርም ዘርን የሚሰጥ ሳርና ቡቃያን እንደወገኑ ዘሩን ያለበትን ፍሬን የሚያፈራ ዛፍን እንደወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ ይላል። እና ምን ይላል መጥቶ ይሄኛው ምን ይላል መጥቶ ድንቹም የእመቤታችን ነው፣ ቃሪያውም የእመቤታችን ነው። መናፍቃኑ እየበሉ አታማልድም ብለው የሚሉት አታማልድም 4 ነጥብ። ድንቹና ቃሪያው የሥላሴ መንግስት እንጂ እግዚአብሔር እንጂ የፈጠረው ማርያም አይደለም የፈጠረችው። አንድ ብጣሽ ሳር አልፈጠረችም ማርያም። ቁርጥህን ወቅ። አንዲት እኮ አልኩ ዘለላ ሳር እዚህ ምድር ላይ አላመጣችም። መላእክት በላቸው ቅዱሳን አባቶች በላቸው ማርያም በላት አንዲት ዘለላ ሳር አላበቀሉም። እነ ሚካኤልም እነ ገብርኤልም ጥግ ይዘው ነበር ሲያዩ የነበሩት። መንግስት የእግዚአብሔር ነው። እኔ የሥላሴ ባሪያ እነግርሃለሁ፣ መንግስት የእግዚአብሔር ነው። እሱ ነው ሁሉን የፈጠረው። ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሷ አልሆነ የሚላል። እሷ ግን ሽንኩርቱ የእሷ ነው ይለዋል። ማን ሰጥቷት? ሽንኩርታም ትውልድ ድንቹም የእመቤታችን ይላል። ማን ሰጥቷት? እናንተ ድንቹን የሷ ነው ብላችሁ የምትሉት እንኳ ድንች አይደለም በሬ ከነቀንዱ ሙጣችሁ ማርያም ታማልዳለች ብሎ የሚል መረጃ አምጡ ብለ ሲል አንድ የለም። ወፍ እኔ እንደፈለገ አትናቴዎስ ባዶ ነኝ። ይህ አይደለም የምንፈክረው፣ በመንፈስም ብልጫ በእግዚአብሔርም ቃል ብልጫ። ናና ሞክረኝ ወፍ የምንበላው ድንች እኛ እግዚአብሔር የፈጠረው ነው። የምንበላው ሽንኩርት እግዚአብሔር የፈጠረው ነው። የእሷን ድንች እየበላችሁ አላሉ ነው። አንቱ ሰውዬ ስርዓት አይኖረውትም እንዴ? ስርዓት የለም ወይ እኮ ነው ብለን የምንለው። ለፍጥረት ድንቹም ሽንኩርቱም ቃሪያውም የእመቤታችን እያሉ ትውልድ የሚያጣምሙ እነዚህ አባቶች ብራዘር እንደተጻፈው ነበር ያስተምሩ የነበሩት። እነዚህ እንደተጻፈው ካላስተማሩስ ያልቅለታል። እንደተጻፈው ከካህናት አንዱ አገልግሎት ሕግን ማስተማር ነበር። በኤርምያስ መጽሐፍ ምዕራፍ 18 ቁጥር 18 ላይ ሕግ ከካህን ምክርም ከጠቢባን ቃል ከነቢይ አይጠፋምና ብለዋሉ ይላል። ካህኑ እዝራ ከባቢሎን በመጡ ሰዓት ላይ በመንገድ ላይ ሳሉ ቀን ሙሉ ቆመው የእግዚአብሔርን ቃል በባሪያው በሙሴ አፍ የተነገረውን ሕጉን አንስቶ ሲያነብ ነበር። ሕዝቡ ሁሉ ሲያለቅሱ አታልቅሱ፣ የእግዚአብሔር ደስታ ኃይላችሁ ነው። የአባቶች አምላክ የእግዚአብሔር ደስታ ኃይላችሁ ነው፣ አታልቅሱ ብለው አሏቸው። ሕጉ ሲነበብ ነበር ያለቅሱ የነበሩት። አንተ ሕጉን አንድ ሳይጨምር ካህኑ እዝራ አንድ ሳያጎድል የዮሴዴቅ ልጅ ኢያሱ ነበረ። ካህኑ ማነው? ነቢዩ ዘካርያስ ነበር። ነቢዩ ሐጌ ነበር። ዘሩባቤል ነበረ። ነህምያ ነበር። ሞርደካይ ነበር።
እኮ አልኩ እንደተጻፈው ነው ሲያነብ የነበረው። ታናክን ሲያነብ ቶራውን እንደተጻፈ እኮ አልኩ። እነዚህ እንደተጻፈ ነበር ሲያነቡ የነበሩት። እንደተጻፈ ባይኖሩም እነሱ እንደተጻፈ ነበር ሲያነቡ የነበሩት። እነኚህ ግን እንደተጻፈ ያነቡልን። ዘፍጥረት መጽሐፍት ላይ እንደዚህ እግዚአብሔር ምድር ሁሉ በየወገኑ ታፍራ ብሎ የፈጠረው ነገር ሽንኩርቱ የሷ ነው አሉ። ድንቹም የሷ ነው፣ ቃሪያውም የሷ ነው። አትብሉ እያሉ እኮ ነው። አትብሉ የኔ አባ አልከራከርህም የኔ ንጉሥ። ከእናቴ ማህፀን ስትፈጥረኝ ለዚህ ዓላማ ፈጥረኛል። አሁን አውቄያለሁ ለምን እንደፈጠርከኝ። ከእናቴ ማህፀን ከመስቶት ማህፀን ከአባቴ አብራክ ለምን እንደፈጠርከኝ አሁን ገብቶኛል። እናቴም አውርታኝ ነበር፣ አባቴም አውርቶኝ ነበር። ለካ ዓላማህ እግዚአብሔር እኔ አላወቅኩም ነበር። የምትረበኝ የምትጠማኝ ከማንም ጋራ የማንንም ክብር የእናቴን አባቴን የቤተሰቦችን የወንድሞቼን ክብር ለማስጠበቅ አይደለም፣ ያንተን ክብር ለማስጠበቅ ግን የኤልያስ አምላክ ለካ ትፈልገኝ ነበር። አባዬ ለካ ትፈልገኝ ነበር። ውስጤ የሚቃጠለው ያንተ መንፈስ ነው። የሚያንገበግበኝ ያንተ ክብር ነው። አንተ የፈጠርከውን ለፍጡር ሰጥተው ሸንሽ ነው። እግዚአብሔር ፀሐይና ጨረቃን ፈጠረ ብሎ ያለውን ቅዱስ ቃልህ በባሪያ በሙሴ በኩል የተናገርከውን አውርደው ታላላቅ ፀሐይና ጨረቃን ታላላቅ ብርሃናትን የፈጠረች ማርያም ነች ብለዋሉን። በእኛ ዘመን የምለምንህ በዘመኔ በዚህ በተነሳ ዘማዊና ጠማማ ትውልድ መካከል ክብርህን ኃይልህን ብቻ ነው የምለምነው። ብቻ ይህን ብቻ ለምንሃለሁ። ኃይልህን እኔ ስቆም አብረኝ እንድትቆም፣ እኔ ስናገር በእኔ አንደበት አንተ እንድትናገር፣ በእኔ መልክ ላይ የኔ መልክ ጠፍቶ የአንተ መልክ ደምቆ እንዲታይ ኢየሱስ የአንተ መልክ እንዲታይ አባዬ፣ የኔ መልክ ተሸፍኖ የኔ ስም ጠፍቶ የአንተ ስም እንዲገን የአንተ ስም እንዲከብር የአባቶች አምላክ የአብርሃም አምላክ በዛ በሲና ተራራ ለእስራኤል ልጆች ራስን በመብረቅ በመለከት ድምፅ ራስን ለባሪያ ለሙሴ የገለጥክ ኤርምያስ ብለህ ደጋግመህ ጠርተኝ አንተ ባሪያዬ ነህ እኔ በአንተ እከበራለሁ ብለህ ያልከኝን ድምፅ መቼም አረሳውም፣ መቼም አረሳውም፣ መቼም አረሳውም፣ መቼም አረሳውም፣ መቼም አረሳውም። ወደ መቃብር ብገባ አረሳውም። የተወለድኩበትን እናትና አባቴን ብረሳ ይቀለኛል። ወንድሞቼን፣ እህቶቼን፣ ሚስቴና ልጆቼን የወለድኳቸውን ብረሳ ይቀለኛል። አንተ ያሰማኝን ድምፅ፣ አንተ ያሰማኝን ራእይ፣ ያሳየኸኝን ራእይ፣ ያሰማኝን ድምፅ አረሳውም አባዬ፣ አረሳውም፣ አረሳውም። ክብርህም ደግሞ ስላለ በጣም ደስ ይለኛል። አንተ ከኔ ጋር ነህና እንደዚህ አድርገው ነው ወንድሞቼና እህቶቼ ትውልድን የሚያጣምሙ ማለት ነው። እኔ ወንድሞቼና እህቶች ፓስተር ሁን፣ ራባይ ሁን፣ ቄስ ሁን፣ ዋቴቨር ማንም ሁን የእግዚአብሔር ቅዱስ መልአክ ፊት ለፊቴ ቢቆም አልኩህ ከተጻፈው የእግዚአብሔር ቃል እውነት ውጭ የተዛነፈ ነገር ቢያደርግ ኖ ይባላል። ዞር በል ጠማማና ሌዋታን መንፈስ የእግዚአብሔርን ቃል ሊያጣምም የመጣ አውሬ እንደሆነ እንጂ መልአክ ነው ብዬ እንኳን አልቀበለውም። ከዚህ ከተጻፈው እውነት ሊያዛንፈን ሊያርቀን የሚመጣ ቅዱስ መልአክ ይሁን እኮ አልኩ። እንኳን ባለ ቦርጫም ፓስተርና ጢማም መነኩሴና ጳጳስ ቆሞስ አስኬማ አይደለም የፈለገውን ይድፋ። አይቀልዱም። በእግዚአብሔር ቃል ላይ አይቀልዱም እኮ ነው የምልህ። እኔ ያለሁለት በዘመኔ እኔ ያለሁለት ጌታዬ ኢየሱስ እኔ ያለሁልህ። ሌላው ዝም ቢል በዚህ ትውልድ መካከል በዙ ቁጥራቸው ብዙ ናቸው። እኔ ብቻዬን አልችልም ብያለንም። ስጋዬ ቢደክምም ውስጤ ግን እንዳይደክም አድርገህ ጸጋን ያበዛልኝ አባቶች አምላክ ሊያወሩኝ ሲመጡ የመንፈስ ብልጫ የመንፈስ ኃይል የተባረከው ጌታ መንፈስ ቅዱስ አንተ በኔ ላይ ከመሆኑ የተነሳ ከግርማህ ክብር የተነሳ ይደነግጣሉ። የሚናገሩት አጥተው የባኦል ነቢያት በባሪያ በነቢዩ በኤልያስ ፊት እንደተንተባተቡ የትኛውንም እውቀት ይዘው ይምጡ አጣመው ካንተ ላይ ትውልድ አይኑን አንስቶ ከፍጡራን ጋራ መንፈሳዊ ግልሙትና እንዲገለሙቱ
የሚያደርጉ የኔ ዘመን የባኦል ነቢያት ሆኑ። ቁጥራቸው 850 ነበር በኤልያስ ዘመን። ለምን 8 ሚሊዮን አይሆንም? 8 ቢሊዮን እንኳን ለምን አይሆንም? የኤልያስ አምላክ የኤልያው አምላክ በራስ ቀጠሮ ታገናኘኛለህ። እነዚህን ሐሰተኞች በእኔ ውስጥ አልፈህ ትበቀላቸዋለህ። በእኔ ውስጥ አልፈህ ትዕቢታቸውን በአደባባይ ላይ ታደቃዋለህ። ጽድቅ ያሸንፋል። ኢየሱስ አሸንፏል፣ ያሸንፋልም። የእግዚአብሔር ቃል ያሸንፋል። ግሳንግስ የሆነ የማንም መተተኛና ደብተራ የጻፈው መጽሐፍ አያሸንፍም። ሽንኩርቱም የሷ ነው፣ ፀሐይና ጨረቃንም እሷ ነች የፈጠረች እኮ አሉ። እየሳቅን እኮ አለፍን አይደል? ኦ የኔ አባት ስም ይባረክ። እየሳቅን አለፍን አይደል? ስቄ አላልፍም፣ ውስጤ ይቃጠላል። እግዚአብሔር ነው ሰማያትና ምድርን የፈጠረ፣ ሁሉ ነው በእርሱ የሆነው። ከሆነውም እንኳን አንዳች ያለ እርሱ አልሆነም። አንዳች ይህንን እውነት አንተ ከሻርከው እኔ እግዚአብሔር አገልጋይ አይደለሁም። አንተ ይህንን እውነት ከሻርከው እኔ እግዚአብሔር አገልጋይ አይደለሁም። ሁሉ በእርሱ ሆነ፣ ከሆነውም አንዳችን እንኳን ያለ እርሱ አልሆነም። ማርያም እንትና ብለም ተለው እዛ ጠጋርግ እኮ ነው ብየምልህ። ጠጋርግ ዳሩ ልክ የታቁና ልጋጋችሁን የጠረጋችሁት በእግዚአብሔር ላይ ነው። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆን ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። 4 ነጥብ ናግባ ያለ ርህራሄ ያልኩህ ያለ ርህራሄ ተረትን ካፍ ላይ ሳጨርሰው እንዴት እንደማደቀው አሳያለሁ በእግዚአብሔር ቃል። በእውነት ነው ብየምልህ። በእውነት ገና ከምላስ አውጥተህ ሳጨርሰው ካፍ ላይ በአምላኬ በቅዱስ ስሙ እጓደዳለሁ። በአምላኬ በእግዚአብሔር እመካለሁ። በአምላኬ እደገፋለሁ። የአባቶቼ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የኤልያስ አምላክ ከማጋ እንዳለ ዓለም ያያል። ና ገና ተረትን ካፍ ላይ አውጥተህ ሳጨርሰው ማለት ነው ውስጤ በመንፈሴ ላይ የሚያስቸኩለኝ የናሚስ ልጅ እዩ ልክ ይገሰግስ እንደነበረው እንደዛ ነው ስፒሪት የሚገሰግሰው። ና አምጣ የትኛውንም በብራና የተጻፈ በቆዳ ላይ የተጻፈ በአህያ ምጭናቸው በቤት ያስቀመጥካቸው መጽሐፍቶች አምጣ፣ ሰብስብና በእግዚአብሔር ቃል መዶሻ በጽዮኑ አለት እንዴት እንደምናደቀው ታያለህ። እግዚአብሔር እኮ ጻድቅ ነው። አንተ ሰብስብ መጽሐፍቶችን የምታመጣውን ሁሉ ይዘና በአህያም በመኪናም አስጭነና አንድ ሰይፍ አለኝ በግራና በቀኝ የተሰነገለ ከውዴ አፍ የሚወጣ ማለት ነው። በራእይ መጽሐፍት ላይ እንዳየው ዮሐንስ ከአፉም በሁለት ወገን የተሳለ ስለታም ሰይፍ ይወጣ ነበር ይላል ራእይ ላይ ማለት ነው። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ሚንስ ይሄ ቃል ማለት እኮ ነው። የእግዚአብሔር ቃል በዕብራውያን መልክ መጽሐፍ ምዕራፍ 4 ቁጥር 12 እና 13 ላይ የእግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ነው። ጅማትና ቅልጥምን የሰውን ውስጣዊ ነገር ሁሉ የሚመረምር ማለት ነው። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ይወጣ ነበር ማለት ቃል ማለት ነው። ይሄው የአምላኬ ቃል ና የትኛውንም መጽሐፍት ይዘና ሙሴ ቴንክ መንፈስ ቅዱስ የኔ አባት ሙሴ እችን በትር ይዘህ ወደ ግብፅ ውረድ ነው ያለው። በቃ
በትር ነው የሰጠው። ያኔ የተጻፈ መጽሐፍ የለም፣ በትር ነው የሰጠው። አሁንስ ከፀሐይ መውጫው እስከ መጥለቂያው ድረስ የመዳን ወንጌል እንዲሰብኩ በማርቆስ ወንጌል መጽሐፍ ምዕራፍ 15 ቁጥር 8 ላይ የዘላለም ድነት የማይለውጠውን የዘላለም ድነት የሆነውን ከፀሐይ መውጫው እስከ መጥለቂያው እንዲሰብኩ ዘንድ ወንጌልን በእጃቸው አስይዞ ላከ ይላል። በሙሴ በትር ፊት ፈርዖንና ጠንቋዮች ያስቀመጡት በትር እንደተዋጠ የአንተ ተረትና ድርሳን ገድላትና ታምራት የተባሉ የአባቶችን ተረት የሙሴ በትር የፈርዖንን ጠንቋዮች እባብ እንደዋጠች ኢየሱስ የእግዚአብሔር ልጅ ምስክር ነው። ይዋጣል ተረትህ፣ ይዋጣል ተረትህ፣ ይሰለቀጣል አልኩ። አትቆምም እዚህ ያው ቃል ፊት ማለት ነው። ያው ቅዱስ የእግዚአብሔር ልጅ ምስክር ነው። ተሞልቼዋለሁ። ናና አውራ ብሉይና አዲስ ኪዳን እናንተ ስለምትሉት ነገር እስኪ ኑና አውሩ። በተለይ ቄሶች፣ መነኮሳት፣ መርጌታ ብላችሁ ምትሉ ማለት ነው። ኑ እስኪ አውሩ፣ ኑ አውሩ። ለምን ጥግጥግ ያዛችሁ? ስለ ማርያም ምልጃ እያላችሁ ህዝቡን የምታደናቁሩበት ለምን? ሰንበትን ስለማክበር አላችሁ? ለምን ስለ ታቦት አላችሁ? ለምን ስለ መላእክት ስግደት አላችሁ? ለምን ቀርባችሁ አታወሩ? በመጽሐፉም በመጽሐፍቶቻችሁም አታወሩም። በሁለት ወገን የተሳለ ስለታም ሰይፍ ከአፉ ይወጣ ነበር። ይህን ተረት በዚህ ሰይፍ ነው የምንቆራረጠው። የመንፈስንም ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው እንደተባለ ኤፌሶን 6 ላይ። አዎ የእግዚአብሔር ቃል ሰይፍ ብቻ አይደለም፣ መዶሻም ነው። ድንቃሌ ድንጋዩን እንደሚያደቅ መዶሻ አይደለም እንዴ እንዳለ ማለት ነው በኤርምያስ 23 ላይ። ሁለቴ ሶስቴ አስበህ ግባ ከጴንጤ ጋር ለማውራት ስትፈልግ፣ ሁለቴ ሶስቴ ማለት ነው። ቅዱስ የእግዚአብሔር ልጅ ምስክር ነው። ሁለቴ ሶስቴ ከበስተኋላ ተደብቀ ትሰማለህ እንጂ እዚህ ገብታ አታወራ። ስንት ነው አሁን ቢሃይንድ ባይሆነው የሚሰማ ህዝብ? እዚህ ገብተው አይሰሙም፣ ተደብቀው ግን ይሰማሉ። ቢሃይንድ ባይ ስንት ነው የሚሰሙት? ይኸውና ነገሩ ከበስተኋላ ገብተው አያወሩም። ክህነታችሁ መጽሐፍ ቅዱሳዊ መሆኑን ኑና ሲግሙና አስረዱን ኦርቶዶክሳውያን። አይታይም አይደል? ኦኬ ችግር የለም። ኑና ግቡና እስቲ ያሳዩን። ክህነታችሁ መጽሐፍ ቅዱሳዊ ነው? ለምን ቄሶቹ መጥተው አይመልሱም ይሄን ጉዳይ? ወንድሞች እናቶቼ፣ ለምንድን ነው ኦርቶዶክሳውያኑ ካህናቱ መጥተው የማይመልሱት? መዝን ወይስ በአዲስ ኪዳን ትመዘኑ? የኦርቶዶክስ ድቁና፣ የኦርቶዶክስ ቅስና፣ የኦርቶዶክስ ምንኩስና፣ የኦርቶዶክስ መርጌትነት፣ የኦርቶዶክስ ጵጵስና መጽሐፍ ቅዱሳዊ ነው? እኛን ደግሞ ኑና የእናንተስ ወንጌላዊነት፣ የእናንተ ፓስተርነት፣ የእናንተ ነቢይነት፣ ሐዋርያነት ብላችሁ ጠይቁን። ኑ የማናችን ነው መጽሐፍ ቅዱሳዊ? የማናችን ነው መጽሐፍ ቅዱሳዊ? ኦ የአባቶች አምላክ ስም ለዘላለም ይባረክ። አፌ ለእናንተ እያወራ ውስጤ ያወራል። ጌታ ኢየሱስ ስም ይባረክ። ምንድነው ያልኳቸው ወንድሞች እናቶች? የማን መጽሐፍ ቅዱሳዊ? የጴንጤ አገልግሎት ነው መጽሐፍ ቅዱሳዊ ወይስ የኦርቶዶክስ አገልግሎት ነው መጽሐፍ ቅዱሳዊ? እነ መምሬ ጉብ ጉብ ናቸው ወይስ የእኛ ክህነት ነው መጽሐፍ ቅዱሳዊ? እንጠብቃለን። ክርስቲያን ተስፋ አይቆርጥም ይባላል። እንጠብቃለን። እንጀራ ልታሳጣቸው ነው እንዴ? ይምጡ። የምን እንጀራ? ከዛሬ ድረስ ተበላ።
ይምጡ። ኑ ኑ፣ እኔ በጣም ነው ደስ የሚለኝ። ግቡ ፕሊዝ። አንተ ሻይን አዘጋጅ፣ ፈንዲሻን አዘጋጅ፣ ቁጭ ብለህ ታያለህ። እኔ እኮ አሁን ልክ ቡና ሰራው፣ ከዛ አሁን ቁጭ ብዬ ነው መምሬ ላይ ነው። እስኪ ክህነታቸው መጽሐፍ ቅዱሳዊ እንደሆነ ሊያስረዱን ነገር የጣሉ አንዱ አይጠፋም። ከች ይላል ከች ይላል። ጌታ ይባረክ። እሺ ወገኖች ሼሩን ከፍ አድርጉት። 15700 ጥሩ ሄዷል፣ ግን ከፍ አድርጉት። አንዴ 30 ሺህ ያስገቡት ሼሩን። ታቡንም እንደዚሁ ከፍ አድርጉት። ጸጋ ይብዛል። ኤርሚያው አሜን 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 አሜን። ጌታ ይባረክ። እሺ ካላችሁ ነው እስኪ እንጠብቃለን ወገኖች። ታብና ኮፒሊንግ ሼር አድርጉት ፕሊስ። ታብና ኮፒሊንግ ሼር አድርጉት ፕሊስ። አሁን በቃ ተዉት። ተጠቅማችሁ ከሆነ የኔን ስም ጠርታችሁ እንዲህ ከምትሉ ጌታ ኢየሱስ ስም ይባረክ በሉት። የኔን ስም ተዉ ነው ብዬ የምልህ ብራዘር። እዚህ ኤርሚያስን ስም ለመጻፍ ነው እንደ መጣሁ። አንተ አታፍርም እንዴ? በጌታ የሆንከው ወንድሜና እህቴ በቃ እዚህ ትንሽ ያገኘው እውነት አለ የተረዳው ደስ አለ መንፈስን። ንጉሱን ባርክ፣ ኢየሱስ ክርስቶስን ባርክ። ይሄንን አንድ የከብት እረኛ ቶ ኢየሱስን ስሙ ስጽፉት ነው ክብር ለመንፈስ ቅዱስ ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን ስትል ነው። እንደሱ ነው። ፕሬስ ጋድ